ይሄ ጦርነት ግን ለኢትዮጵያውያን ቅዱስ ጦርነት ሊሆን ይችላል። በባሌም ይሁን በቦሌ ወደዛ ቦታ እንመለሳለን የሚል አቋም በመከላከያ ተይዟል ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የጦርነትን አስከፊነት በወሬ ሳይሆን ኖሮበት ነው የሚያውቀው። ወደ ጦርነት ብንገባ ኤርትራ ባግዳድ ትሆናለች። ኤርትራ መጨረሻ ይሆናል። የኢሳያስ መጨረሻ ይሆናል። ነገሮች ሁሉ ወደማይሆን ነገር እየሄዱ ነው። ኢሳያስ መጨረሻው ደርሷል። ሰላም ውድ ተመልካቾቻችን፣ የፖለቲካዊ ሂስ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንዳንድ ቪዲዮዎችና ፎቶዎችን እንዲሁም ጽሁፎችን አምጥተን በነዛ ጉዳይ ላይ እንነጋገራለን። ቀጥታ ወደ ፕሮግራሙ ነው የምናልፈው። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ ያከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። ፕሮግራማችን ከአፍታ ቆይታ በኋላ የሚመለስ ይሆናል። የትም እንዳትሄዱ። እስከዚያው ሚዲያችንን ሰብስክራይብ፣ ሀሳቡን ደግሞ ላይክ እና ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ውስጥ በመስጠት ተሳታፊ እንድትሆኑ እጋብዛለሁ ማለት ነው። ታላቅ የምስራች! በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ቀጥታ ወደ ፕሮግራማችን ስናልፍ አሁን ራሳቸው ኤርትራውያን ሳይቀሩ በኢሳያስ ላይ ተቃውሞን ማሰማት ጀምረዋል። እስቲ አንድ ቪዲዮ ተከታትለን እንመለሳለን። የትም እንዳትሄዱ፣ ተከታትለን እንመለስ። ለኢትዮጵያ ህዝብ ባህር አንሳሳለትም። እኛ የኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንላችሁ። ኢትዮጵያዊ ሊነቃ ይገባል። እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ የምፈልገው አንድ ነገር አለ። እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው። ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው። ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር ያደረግን አብረን እያደግን አብረን እየሰራን ለዲቨሎፕመንት ለስራ ለኢኮኖሚ ሙቭ ማድረግ እንችላለን። ይህንን ሰይጣን ከታገደ በኋላ ነው። ይህንን ሰይጣን ካለበት ቦታ ከተነሳ በኋላ እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም፣ ኢትዮጵያ ባህር አይመለከታትም ያለ ኤርትራዊ የለም። እኛ ከሁሉ በሰላም መኖር ነው የምንፈልገው። ማንም ኤርትራዊ ግን እኛ አንዋጋም ከዚህ በኋላ። እኔ ከአማራ መዋጋት አልፈልግ፣ ከትግራይ መዋጋት አልፈልግ፣ ከኦሮሞ መዋጋት አልፈልግ፣ ከማንም ጋራ መዋጋት አልፈልግም። እኔ ከአሰብ የሚተልቅ ጠላት አለኝ፣ ኢሳያስ የሚባል ጠላት አለኝ። እኔ ምስራቅ አፍሪካ በተለይም የአፍሪካ ቀንድ ተብሎ የሚጠራው አካባቢ የዓለማችን እጅጉ አስፈላጊ ስፍራ ነው። በዚህ ቦታ ላይ
ታላላቅ ሀገራት የየራሳቸው ግዙፍ የጦር መንደርን መስርተዋል። ይህ ቦታ ኢኮኖሚያዊና ፖለቲካዊ የበላይነትን ለመውሰድ እጅግ ወሳኝ ስፍራ ነው። ይሁን እንጂ ቀጠናው ተረጋግቶ የተሻለ መንደር እንዳይፈጠር ብዙ የፖለቲካ ሴራዎች በዚያ መንደር ላይ ይከናወናሉ። አልሻባብ በሶማሊያ ከሚያደርሰው ጥፋት በላይ ኢሳያስ አፈወርቂ በቀጠናው ላይ የደቀነው ስጋት በእጅጉ የላቀ ነው። ሰውየው ተንኮልን እድሜውን የጨረሰበት ነው። ጥርሱን የነቀለበት የዘመናት ጌጡ እና ካባው ነው። የቀንዱ ሀገራት ብቻም አይደለም፣ የመካከለኛው ምስራቅ ሀገራት እንዳይረጋጉ የሚሄድበት ርቀት እጅግ ከባድ ነው። ሲፈልገው ከሳውዲ ካሻውም ደግሞ ከኢራን የሚቆም ነው። ኢሳያስ አፈወርቂ በሱዳን የእርስ በርስ ግጭት ውስጥ በመግባት ወታደሮቹ የሱዳኑን ወታደራዊ መንግስት ጀነራል አልቡርሃንን እንዲደግፉ የሚያደርግ ሰው ነው። ኢሳያስ የማይገባበት ቀዳዳ የለም። ጦርነት ድምፁ ብቻ ትሰማ፣ ኢሳያስ በዛ ቦታ አለ። ይህ ሰው በኢትዮጵያ የውስጥ ጉዳይ በመግባት የትግራይን ህዝብ ለታላቅ መከራና ስቃይ የዳረገ ነው። ይህ ሰው በፕሪቶሪያ ስምምነት ምክንያት ከኢትዮጵያ ፌዴራል መንግስት ጋር ግጭት ውስጥ መግባቱ ይታወሳል። በዚህ የፕሪቶሪያው ስምምነት ምክንያት ግጭት ውስጥ የገባበት ዋነኛው ምክንያት በኢትዮጵያ የውስጥ ጉዳይ ገብቶ ለመፈትፈት እንዳይመቸው ስለሆነ ነው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያጋጨው ይሄ ነው። መጀመሪያም እሱ የፈለገው ሰላሙን አልነበረም። መጀመሪያም በሰበብ አስባብ ወደ ኢትዮጵያ በመግባት የኢትዮጵያን ሀብት መዝረፍ ነበር ፍላጎቱ። ያም በትግራይ ጦርነት ተሳክቶለት ገብቶ ነበር። ነገር ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ሲነቃበት ፕሪቶሪያውን ስምምነት ሲፈርም የኢሳያስ እጆች ከኢትዮጵያ ማዕቀፍ ውስጥ እንደተቆረጡ ስለገባው ከፌዴራል መንግስቱ ጋር ግጭት ውስጥ ገባ። ይህ ሰው በሳልቫኪርና በማቻር መካከል በነበረው ግጭት ውስጥ ሳይቀር ከሰላም ጎን ከመሰለፍ ይልቅ ሁለቱ መሪዎች እርስ በርሳቸው እንዲግባቡ ከማድረግ ይልቅ ጦርነቱ እንዲባባስ እንዲጋጋል መሃል ገብቶ ጦርነቱን ሲያፋፍም የነበረ ሰው ነው። ፕሬዝዳንት ኢሳያስ አፈወርቂ ግጭትን የሚወልድ ሰው ነው። የጦርነት ስካር የያዘው ከውጊያ ውጭ ምንም የማያቅ ሰው ነው። ኢሳያስ አፈወርቂ በኢራኑ መሪ አያቶላ አሊ ሀሚኒ ድጋፍ ይደረግለታል ከሚባለው ሐማስ ጋር ግንኙነት አለው። በዚህ ጉዳይ ላይ እስራኤል እጅጉን በኤርትራ ላይ ተቆጥታ እንደነበር ይታወሳል። ይህ የቅርብ ጊዜ ትውስታ ነው። እስራኤል ኳታርን በመታችበት ቅስፈት ኤርትራን እመታለው ያለችበት ዋነኛው ምክንያት ኢሳያስ ከኢራኑ መሪ አያቶላ ጋር ግንኙነት አለው፣ እንዲሁም ከሐማስ ጋር ግንኙነት አለው። ስለዚህ ሐማስን ይደግፋል። በኤርትራ ጫካ ውስጥ የሐማስ ወታደሮች እንዲሰለጥኑ ያደርጋል በሚል ነበር እስራኤል በቀጥታ ኤርትራን እመታለው ስትል የነበረው። በዓለም ላይ ያሉ ተቃዋሚዎች፣ ታጣቂ ቡድኖች ሁሉ ሳይቀሩ፣ አሸባሪ ቡድኖች ሁሉ ሳይቀሩ መደበቂያቸው የኤርትራ ጫካ ነው። ሰውየው ለማሸነፍ መግደልን እንደ ትልቅ አማራጭ ነው የሚወስደው። ትግልን ለማዳከም ሌላ ትግል መፍጠር እንደሆነ ያምናል። በሰላም መኖር፣ መነጋገር፣ መስማማት፣ መደራደር የሚባል ነገር በኢሳያስ አፈወርቂ ዘንድ የለም። ከየትኛውም ግጭቶች ጀርባ እጆቹን ማስገባት ይወዳል። ኢሳያስ ማለት የትርምስ አምባሳደር ነው። ኢሳያስ አፈወርቂ ማለት ለሀገራት መዳከም ቫይረስ በመሆን የሚያገለግል ሰው ነው። እንግዲህ ኢሳያስ አፈወርቂ ማለት እንዲህ አይነት ሰው ነው። ኢትዮጵያ በዳማትና የአክሱም ኪንግደም ዘመነ መንግስት፣ በዛጉዌ ዳይናስቲ፣ በኢፋትና በአዳል ሱልጣኔት ዘመነ መንግስት እንዲሁም በቀይ ባህር ላይ በነበራት ከፍተኛ የንግድ እንቅስቃሴ የዓለምን ኢኮኖሚ ስትሾፍር የኖረች ሀገር ናት። ነገሮች እንደ ዛሬ ከመሆናቸው በፊት የመንና ደቡብ አረቢያን ሳይቀር ታስተዳድር የነበረች ሀገር ናት ኢትዮጵያ። ፈጣሪ ዓለምን ፈጠረ፣ ምድሪቱንም ለመኖር ምቹ መሆኗን ተመለከተ። ነገር ግን ከፍጥረታቱ ለትንሽ ጊዜ ዘወር አለ። ይህ የሚታወቅ ታሪክ ነው። የዚህን ሰዓት የውሸት አለቃ የሆነው ሳጥናኤል እኔ ነኝ የፈጠርኳችሁ ሲል ቃልን አሰማ። በወቅቱ ከጎኑ የቆሙ ነበሩ። እውነት ነው አንተነ የፈጠርከን ያሉ ማለት ነው። ኖ የፈጠረንን እስክናውቅ ደግሞ ባለንበት እንጸናለን ያሉ መላእክታን ነበሩ።
ሰዓቱ ሲደርስ ጊዜው ሲደርስ የወይኑ የእርሻው ባለቤት ወደ ስፍራው ሲመጣ ግን ከሳጥናኤል ጎን የቆሙትን የእርሻው ባለቤት ከክብራቸው እንዲወድቁ አድርጓል። ወደ ጥልቁም እንዲወረወሩ አድርጓል። የጸኑትን ደግሞ የሱ የክብሩ መገልገያ አድርጓቸዋል። ከዛን ጊዜ በኋላ እነዚህ የወደቁ መላእክታን ምድሪቷን እየረበሹ ይገኛሉ። ዛሬም ድረስ በዓለም ላይ የሚከናወኑ እያንዳንዱ ጦርነቶች፣ እያንዳንዱ ነገሮች በወደቁ መላእክታን ተንኮል ምክንያት እንደሆነ የሃይማኖት አባቶች ይናገራሉ። ወያኔና ሻቢያም የወደቁ መላእክታን ልጆች ናቸውና በማሸበር የንጹሃንን ደም በማፍሰስ ለአባታቸው ሳጥናኤል ግብርን ያቀርባሉ። ከ34 ዓመታት በፊት ዓይንህን አልየው፣ አትድረስብኝ፣ አልደርስብም፣ መቃብር ላይ አልቆምም፣ መቃብሬ ላይ እንዳትቆም ተባብለው የተለያዩት ሻቢያና ወያኔ የጠላቴ ጠላት ወዳጄ ነው በሚል እሳቤ ከዓመታት ጥላቻና ፍቺ በኋላ የጠቅላይ ሚኒስትር ዶክተር አብይ አህመድን መንግስት ለመናድ ያዳፈኑትን ጥላቻቸውን ወደ ፍቅር ቀይረው ፍሬ ከርሲኪ የሆነ 80 አስረዋል። ይሄ 80 መጠሪያ ስሙ ጽምዶ ይባላል። ሻቢያና ወያኔ እንዳበደ ውሻ እርስ በርሳቸው መናከሳቸውን ትተዋል። ዛሬ ላይ እዩኝ እዩኝ የሚሉ አዲስ ፍቅረኛሞች ሆኗል። አንቺ ትብሽ፣ አንተ ትብስ፣ ቁርስሽ ምን በላሽ፣ ምሳ ምን በላሽ፣ እራትስ ሳለሽ የሚባባሉ ፍቅረኛሞች ሆነዋል። ወያኔና ሻቢያ ማለት ነው። የዚህ ፍቅር ምንጭ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የተመሰረተ ጥላቻ ነው እንጂ እርስ በርሳቸው ስለሚዋደዱ፣ ስለሚከባበሩ፣ ስለሚፈቃቀሩ የተፈጠረ ጋብቻ አይደለም። ይሄ ጋብቻ የትም የሚያደርስ ጋብቻ አይደለም። ይሄ ጋብቻ ለኤርትራውያንም ለኢትዮጵያውያንም የሚጠቅም አይደለም። ሲብስ ደግሞ ለትግራይ ማህበረሰብ እጅግ ትልቅ ሰቆቃን ይዞ የሚመጣ ነው። ሻቢያ ለትግራይ ማህበረሰብ ያለው ጥላቻ ከፍተኛ ነው። በእያንዳንዱ ሰከንድ እያንዳንዷን ኦፖርቹኒቲ ተጠቅሞ የትግራይን ማህበረሰብ ለማጥፋት የሚፈልግ ቡድን ነው ሻቢያ። ከዚህ ቡድን ጋር ነው የህዋት ሰዎች ጋብቻ የፈጠሩት። ለነገሩ ህዋቶች ለትግራይ ማህበረሰብ አንዳች ነገር አልጠቀሙም። ላለፉት 50 ዓመታት የትግራይን እናት 3 ጊዜ ሐዘን ከማስቀመጥ ውጪ የጠቀሟት የለም። ዛሬም ድረስ የትግራይ እናቶች ዋይ ዋይ እያሉ ነው። የሞቱ ልጆቻቸውን ያልቀበሩ ብዙ የትግራይ እናቶች አሉ። ዛሬም ድረስ ልጆቻችን ይመጣሉ ብለው ውጭውን እያዩ የተቀመጡ በተስፋ መቁረጥ ውስጥና በተስፋ ውስጥ ሆነው ዛሬም ድረስ እንባ ከዓይናቸው እየፈሰሰ የተቀመጡ የትግራይ እናቶች አሉ። ይህ የሆነው በህዋት ምክንያት ነው። ያቺ እናት ዛሬም ድረስ ደስታ በፊቷ ላይ ደስታ በልቧ የለም። ሁሉም ነገር በትግራይ ጨለማ ሆኗል። ይሄ እንዲሆን ያደረገው ህዋት ነው። ተስፋ የሚባል ትግራይ ውስጥ እንዳይታይ አድርጓል ህዋት። ላለፉት 50 ዓመታት የሰራው ስራ ነው። እናቶች ያለቅሳሉ፣ አባቶች ያዝናሉ፣ ወጣቶች ተስፋን አጥተዋል በትግራይ ክልል። ይሄ የሆነው በህዋት ምክንያት ነው። ይሄ ቡድን ጭራሽ ከጠላታቸው ከሻቢያ ጋር ጽምዶን ፈጥሯል። ሻቢያና ወያኔ ትልቋን ኢትዮጵያ ወደ ትንንሽ መንደር ለመቀየር ታጥቀው የተነሱ የክፉ መንፈስ ውጤቶች ናቸው። ኢትዮጵያ በትክክለኛው ትራክ ላይ ስትሆን ያማቸዋል። ይቺ ታሪካዊና ገናና ለዘመናት በልጆቿ ደምና አጥንት ታፍራና ተከብራ የኖረችውን ሀገር ለማፍረስ የደም ቃል ኪዳን አስረዋል ሁለቱ ቡድኖች ማለት ነው። የሚገርመው ትናንትና ኢሳያስ አፈወርቂን ሲሳደቡ የነበሩ የህዋት ሰዎች ዛሬ ላይ የሻቢያ የልብ ወዳጅ ሆነዋል፣ አገልጋይ ሆነዋል። ኢሳያስ አፈወርቂ ሁሉን አዋቂ ሁሉን አድራጊ አድርገው እየተመለከቱት ይገኛሉ። ያ ብቻ አይደለም፣ የኤርትራ መንግስት ወደ ትግራይ ክልል እንዲገባ ፍቃድ ሰጥተዋል። ዕለት የሻቢያ መንግስት የተሰጠውን ፍቃድ ተከትሎ በትግራይ መሬቶች ላይ እየገባ የትግራይ ወጣቶችን አስገድዶ አፍኖ ወደ ጦርነት እንዲገቡ መንገድን እየፈጠረ ይገኛል። አጠቃላይ በትግራይ ያሉ ወጣቶች ዛሬ ላይ ስደትን የሚመኙት ዋነኛው ምክንያት ይሄ ህዋትና ሻቢያ በፈጠሩት ጽምዶ ምክንያት ነው። ምክንያቱም እነዚህ ሁለቱ ቡድኖች የፈጠሩት ጽምዶ በትግራይ የሚገኙ ወጣቶችን አፍኖ ሳዋ የሚከት ነው። ስለዚህ ጦርነት የሰለቸው የትግራይ ወጣት፣ መኖር የሚመኘው የትግራይ ወጣት፣ ነገ የተሻለ ይሆናል ብሎ የሚያስበው የትግራይ ወጣት በትግራይ ከመኖር ይልቅ
ስደትን መርጧል። ይሄ እንዲሆን ያደረገው የህወሓት ግፍ ነው። ህወሓት ወደ ወንበር ለመመለስ ወደ ስልጣን ለመመለስ ከተቀበረበት እንደ እባብ አፈር ልሶ ለመነሳት የትግራይን ወጣት ለመጠቀም እየሞከረ ይገኛል አሁን ላይ ማለት ነው። የሚገርማችሁ ኢትዮጵያ በህወሓት ዘመን በካራን ይኖር የነበረውን አብርሃምን ትመስል ነበር። ካራን ምንድናት? በካራን ይኖር የነበረው አብርሃም ምን አይነት ስቃይና መከራን አሳልፏል? ያንን ማየት ትችላላችሁ ታሪኩን ወደ ኋላ መለስ ብላችሁ። ኢትዮጵያ ታሪኳ ይቀየር ዘንድ የኃይለ ማርያም ደሳለኝ አስተዳደር ሳራን መስሎ መገኘት ነበረበት። ሳራን መስሎ በግብጽ በረሃ ውስጥ ማለፍ ነበረበት። አሁን ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ እጅ ላይ ወድቃለች። ሀብትና በረከትን አግኝታ ከነዓንን ልትወርስ ተዘጋጅታለች። አብርሃም ከካራን ተነስቶ ከነዓን እስኪደርስ ድረስ በግብጽ የደረሰበትን መከራ ያልፍ ዘንድ ግድ ነበር። ኢትዮጵያም ከካራን ወጥታ ወደ ከነዓን ለመግባት የጠቅላይ ሚኒስትር መለስ ዜናዊን አስተዳደር በኃይለ ማርያም መተካትና የኃይለ ማርያምን ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ መተካት አስፈልጓታል። ስለዚህ ከካራን ተነስታ ወደ ከነዓን የምትጓዘው ኢትዮጵያ ከነዓንን ልትወርስ ማርና ወተት የምታፈሰውን ምድር ለመውረስ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ አስፈልጎ ነበር። ነገር ግን ከነዓንን መውረስ እንዲሁ ቀላል አይደለም፣ ብዙ ዋጋ ያስከፍላል። ከነዓንን ለመውረስ በአብርሃምና በሎጥ እረኞች መካከል የተፈጠረውን ጸብ ሁለቱ ወንድማማቾች ተነጋግረው እንደፈቱት ሁሉ ዛሬም በኢትዮጵያ ውስጥ ያሉ ወንድማማቾች ጦርን አንግበው ጠመንጃ አንስተው ኢትዮጵያን ለመውጋት ኢትዮጵያን ለማሳነስ ሀገሪቱን ለማውደም ብረት የታጠቃችሁ ወንድማማቾች ህወሓት፣ ፋኖ፣ ሸኔ እና ሌሎችም ታጣቂዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር ቁጭ ብላችሁ መነጋገር ይኖርባችኋል። የግብፅን ዳቦ ለመብላት የኤርትራን ቁራሽ ለመጉረስ ብላችሁ የተጣላችሁት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አይደለም፣ የተጣላችሁት ከኢትዮጵያ ጋር ነው። እያንዳንዱ የምታደርጉት ነገር ሁሉ እያንዳንዱ የምትተኩሱት ተኩስ ሁሉ ኢትዮጵያን እንጂ ጠቅላይ ሚኒስትር ዶክተር አብይ አህመድን አይደለም እየጎዳ ያለው። ኢትዮጵያን ለመጉዳት ሆን ብላችሁ እየሰራችሁ ያላችሁ እናንተ የኢትዮጵያ ማህፀን ያፈራችሁ ልጆች ቁጭ ብላችሁ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገር አለባችሁ። ከካራን መውጣት አለብን፣ ወደ ከነዓን መግባት አለብን። ከካራን ወጣን ወደ ከነዓን ለመውረስ የሚደረገው ሂደት ውስጥ ግን ጉዞ አድካሚ ነው። ጉዞ ከባድ ነው። ውጣ ውረዶች አሉት፣ ስቃዮች አሉት፣ መከራዎች አሉ። እነዛን መከራዎች፣ እነዛን ውጣ ውረዶች፣ እነዛ ስቃዮችን እንድንሻገር ግን ምን ያስፈልጋል? ቁጭ ብሎ መነጋገር ያስፈልጋል። ከዛ አልፎ ተርፎ በህወሓት በሸኔ እና በፋኖ መካከል እርስ በርሳችሁ እንደ ወንድማማቾች እማትግባቡባቸው ብዙ ነገሮች አሉ። እናንተም ቁጭ ብላችሁ መነጋገር አለባችሁ። አብርሃምና ሎጥ በእረኞቻቸው መካከል የተፈጠረውን አለመግባባት እንደፈቱት ሁሉ እናንተም በመካከላችሁ ያለውን ልዩነት ወደ ጠረጴዛ አምጥታችሁ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተነጋግራችሁ መፍታት ይገባችኋል። ኢትዮጵያ ሰፊ ናት። ኢትዮጵያ ትልቅ ናት። ለሁላችንም ትበቃለች። ወንበሩን ሰንበዴ ያዘው፣ ምንም ችግር የለውም። እኛ እኮ ባለን ሙያ ኢትዮጵያን ማገልገል እንችላለን። የሻዕቢያ መንግስት ተነስቶብናል። ሌሎች ጠላቶች ዙሪያችንን ከበው መውደቃችንን እየተመኙ ነው። ለምን አይገባንም? የቀንዱ ሀገራት በሙሉ የኢትዮጵያን መውደቅ አሰፍስፎ ነው የሚጠብቁት። ግብጽ ኢትዮጵያ መቀመቅ እንድትገባ አብዝታ አበክራ እየሰራች ያለች ሀገር ናት። ሱዳንም የግብጽ ተላላኪ ናት። ጅቡቲ፣ ሶማሊያ፣ ሌሎችም ጎረቤት ሀገሮቻችን በእኛ መውደቅ ውስጥ ሊሳካላቸው እንደሚችል የሚያምኑ ናቸው። ስለዚህ እርስ በርሳችን መባላት የለብንም። ቁጭ ብላችሁ እንደ አብርሃምና እንደ ሎጥ መመካከር አለባችሁ። አብርሃምና ሎጥ ወንድማማቾች ናቸው። ቃየል ወንድሙን አቤልን ለመግደል ከሳጥናኤል ነው ምክር የመከረው። ስለዚህ ወያኔም ከግብረ አባቱ ከቤልዜቡሉ ሻዕቢያ ጋር መቆምን መርጧል። ምክርን የሚያገኘው ከሻዕቢያ ነው። ሻዕቢያም ከግብረ አባቱ አልሲሲ ምክርን ተቀብሎ በኢትዮጵያ ፍላጎት ላይ ቆሟል። ይህንን ልትረዱ ይገባል። ኢትዮጵያውያን በደንብ መረዳት የሚገባችሁ ነገር ቢኖር ይሄ ነው። ቃየል ወንድሙ አቤልን ለመግደል ከሳጥናኤል ጋር እንደመከረው ሁሉ ወያኔም ከግብረ አባቱ ቤልዜቡሉ ሻዕቢያ ጋር መቆምን መርጧል። ሻዕቢያም ከግብረ አባቱ አልሲሲ ምክርን ተቀብሎ በኢትዮጵያ ፍላጎት ላይ ቆሟል። ኢትዮጵያውያን በደንብ
ሊገባን የሚገባው ነገር ቢኖር ይሄ ነው። ኢትዮጵያን ብትሆን በባሌም በቦሌም አሰብን ማስመለስ አለብኝ ብላ ጠንክራ ቆማለች። ይህንን ፍላጎቷን ለማሳካት ላይ ታች እያለች ትገኛለች። ስለዚህ መጠንከር መበርታት የተሻለ ለመስራት መሞከር ያስፈልጋል። የኤርትራው መሪ ኢሳያስ አፈወርቂ ከወራት በፊት ከ65 ዓመት በታች የሆኑ ሁሉም ኤርትራውያን ወደ ሳዋ እንዲገቡ ትዕዛዝ መስጠቱ ይታወሳል። በአቶ የማነ ገብረ መስቀል በኩል ደግሞ ተደጋጋሚ ማስፈራሪያ ለኢትዮጵያ እየቀረበ ይገኛል። ኢትዮጵያን ብትሆን ለፍላጎቴ መክፈል ያለብኝን ከፍዬ ወደ ቀይ ባህር መመለሴ አይቀርም ስትል በመሪዋና በዋና ዋና የጦር መሪዎቿ አማካኝነት እየተናገረች ትገኛለች። በዚህ ሁሉ ውጥረት ውስጥና የቃላት ምልልስ ውስጥ የሚገኙት ሁለቱ ሀገራት ከባድመው ጦርነት በኋላ በድጋሜ ጦርነት የማድረግ እድል ቢኖራቸው ልክ እንደ መጀመሪያው ዙር ጦርነት ኢትዮጵያ የኤርትራን ድንበር አቋርጣ አስመራ ገብታ የምትመለስ አይሆንም። በመጀመሪያው ዙር ጦርነት ላይ ኢትዮጵያ የኤርትራን ድንበር አቋርጣ አስመራ ገብታ የነበረ ቢሆንም በወቅቱ የኢትዮጵያ መሪ የነበሩት ጠቅላይ ሚኒስትር መለስ ዜናዊ በሰጡት ቀጥታ ትዕዛዝ የኢትዮጵያ መከላከያ ከአስመራ ከተማ እንዲመለስ ተደርጓል። ይህ ማለት ዛሬ ግን ይሰራል ማለት አይደለም። ትናንትና አሸንፋችሁን አይደለም ጦርነቱ የቆመው። ትናንትና እኮ ኢትዮጵያን የሚወዳት መሪ ስላልነበረ ነው እንጂ የዛኔ ያበቃላችሁ ነበር። ያኔ ኤርትራ የምትባል ሀገር ባግዳድ ሆና አመዷ ቦኖ ትጠፋ ነበር። አሁን ግን እንደ ከዚህ በፊቱ መመለስ የሚባል ነገር የለም። ኤርትራን ባግዳድ እናደርጋታለን። አሰብን ጨብጠን መዳረሻችን ቀይ ባህር ይሆናል። የጥንቷን ገናናዋን ዓለምን ታስተዳድር የነበረችውን የአባቶቻችንን ኢትዮጵያ እንመልሳለን። ናቅፋ ተራራን መቆጣጠራችን አይቀርም። ከረንን፣ አስመራን፣ ምጽዋን፣ አዱሊስን፣ አሰብንና የዳህላክ ደሴቶችን ወደ ቀድሞ ቦታቸው እንዲመለሱ እናደርጋለን። ጦርነት ባይደገፍም፣ ጦርነት ውጤታማ ባያደርግም፣ ጦርነት ቀልድ ባይሆንም፣ እሳት የሚዘንብበት እሳት የሚወርድበት ቢሆንም ይሄ ጦርነት ግን ለኢትዮጵያውያን ቅዱስ ጦርነት ሊሆን ይችላል። ኢትዮጵያ በህይወት የመኖርና ያለመኖር ጉዳይ የመተንፈስና ያለመተንፈስ የመራመድ መቻልና ያለመራመድ መቻል ውስጥ ገብታለች። ኢትዮጵያ ትልቅ አጣብቂኝ ውስጥ ትገኛለች። ይሄ አጣብቂኝ ይፈታ ዘንድ ይሄ ጦርነት ግድ ሊሆን ይችላል። ወደዛ ጦርነት የመግባት ፍላጎት የላትም ኢትዮጵያ። ያንን በፍጹም አትፈልገውም። ጦርነትን አትፈልግም። ጠቅላይ ሚኒስትር ዶክተር አብይ አህመድ መሪ እስከመሆኑ በፊት ወታደር ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ የጦርነትን አስከፊነት በወሬ ሳይሆን ኖሮበት ነው የሚያውቀው። ስለዚህ ወደ ጦርነት ለመግባት ይቻኮላል የሚል እሳቤ የለም። ኢትዮጵያም ያንን አትፈልግም። ምክንያቱም አብሮ ማደግን ነው የምትመኘው። ጦርነት ለማንም አውዳሚ ስለሆነ ማለት ነው። ግን በዚህ ጦርነት ውስጥ አሰብ ወደ ቦታው የሚመለስ ይሆናል። ለማንኛውም እነዚህ ሁለት ሀገሮች ወደ ጦርነት ቢገቡ ምንድነው በመካከላቸው ያለው ልዩነት የሚለውን እስቲ እንመልከት። ኢትዮጵያ በህዝብ ደረጃ 130 ሚሊዮን ህዝብ ሲኖራት ኤርትራ አጠቃላይ 5 ሚሊዮን ህዝብ አላት ተብሎ ይገመታል። ግምት ነው። በአሁን ሰዓት ግን 2 ሚሊዮን የሚሆነው ብቻ ነው በኤርትራ ውስጥ እየኖረ ያለው ማለት ነው። ስለዚህ በሁለቱ መካከል ያለው የህዝብ ብዛት ምን ያህል ነው? እንግዲህ በሁለቱ ሀገራት መካከል ያለውን የህዝብ ልዩነት ስንመለከት በመካከላቸው የ125 ሚሊዮን ህዝብ ልዩነት አለ። ያ ማለት ኢትዮጵያ እንደ ኤርትራ አይነት 26 ሀገር ናት ማለት ነው። 26 ትንንሽ ሀገር ናት ማለት ነው። ስለዚህ ኤርትራ ጦርነቱን የምታደርገው ከ26 ሀገሮች ጋር ነው ማለት ነው። የኢትዮጵያ ወታደር 500 ሺና ከዛ በላይ እንደሆነ ይገመታል። የኤርትራ ወታደር ደግሞ እስከ 250 ሺህ ወታደር እንደሚደርስ ይነገራል። ዊኪፒዲያ ላይ ባለው መረጃ መሰረት ማለት ነው። ይህ ማለት በሁለቱ መካከል ያለው የወታደር ብዛት በእጥፍ ልዩነት አለው ማለት። ከበጀት አንጻር ስንመለከተው ኢትዮጵያ ለመከላከያ የምታወጣው ወጪና ኤርትራ ለመከላከያ የምታወጣው ወጪ የትየለሌ ልዩነት አለው፣ ሰፊ ልዩነት አለው። ኢትዮጵያ በየጊዜው ለመከላከያ በምታፈሰው ወጪ መከላከያን በሚገባው ደረጃ
አሳድጋለች። የኢትዮጵያ መከላከያ ዘመናዊነቱን የተላበሰ ነው። ወቅቱ የደረሰባቸውን ቴክኖሎጂዎች በሙሉ የታጠቀ መከላከያ ነው ኢትዮጵያ ያላት። ኤርትራ በዛ ልክ አይደለችም። አውሮፕላንን በተመለከተ ኢትዮጵያ ምን አላት ኤርትራ ምን አላት የሚለውን ማየት እንችላለን። ነገር ግን ይሄ የሀገር ሚስጥር ነው፣ አይወጣም። ሚዲያ ላይ ስለማይወጣ አይነገርም። የጦር ጀትን በተመለከተ ኢትዮጵያ ምን ያህል አላት ኤርትራ ምን ያህል አላት የሚለውን ነገር ማወቅ ይቻላል። ይሄ ግን የሀገር ሚስጥር ስለሆነ አይወጣም። ግን የትም የሚደራረሱ አይደሉም። ኢትዮጵያ ለወታደራዊ ትራንስፖርት የሚያገለግሉ አውሮፕላኖች ምን ያክል አላት፣ ኤርትራስ ምን ያክል አላት በደንብ የሚታወቅ ነው። ይሄ ግን የሀገር ሚስጥር ስለሆነ አይወጣም። ኢትዮጵያ ለወታደራዊ ማሰልጠኛ አገልግሎት የሚውል አውሮፕላን ምን ያክል አላት፣ ኤርትራስ ምን ያክል አላት፣ ይሄም ስለማይነገር እንጂ በመካከላቸው ያለው ልዩነት እንዲሁ በቀላሉ የሚነገር አይደለም። ኢትዮጵያ ምን ያህል የውጊያ ሄሊኮፕተሮች አሏት፣ ኤርትራስ ምን ያክሎችን ታጥቃለች፣ ይሄም በፍጹም የማይገናኝ ነው። ኢትዮጵያ በጦርነት ላይ ቀጥታ ጥቃት ለሚያደርሱ ሄሊኮፕተሮች ምን ያክል አሏት፣ ኤርትራስ ምን ያክል አሏት፣ ይህንን ስናነጻጽር በፍጹም የሚገናኝ ነገር አይደለም። ያው ቁጥሩ ስፔሲፊክ አድርጌ የማልናገረው ይሄ የመከላከያ ሚስጥር ስለሆነ ነው። አይነገርም ቁጥሩ ማለት ነው። ኢትዮጵያ ምን ያህል ታንኮችን ታጥቃለች፣ ኤርትራስ ምን ያህል ታንኮች አሏት፣ ይሄም በፍጹም የሚገናኙ አይደሉም። ኢትዮጵያ ምን ያህል የታጠቁ መኪኖች አሏት፣ ኤርትራስ ምን ያክል የታጠቁ መኪኖች አሏት፣ ይሄም በፍጹም በሁለቱ ሀገራት መካከል ያለው ልዩነት የምድርና የሰማይ ነው። ኢትዮጵያ ከብዙ ርቀት የጠላትን ምሽግ መደረመስ የሚችሉ መድፍን የሚሸከሙ መኪኖች ምን ያህል አላት፣ ኤርትራስ ምን ያክል አላት የሚለውን ስንመለከት በሁለቱ ሀገራት መካከል ያለው ልዩነት ሰፊ ነው። እንዲሁ በቀላሉ እንዲህ ነው የሚባል ነገር አይደለም። ኢትዮጵያ ምን ያክል ሮኬት ተሸካሚ መኪኖች አሏት፣ ኤርትራስ ምን ያክል ሮኬትን የሚሸከሙ መኪኖች አሏት፣ በሁለቱ መካከል ያለው ልዩነት ሰፊ ነው። ኢትዮጵያ ዘመናዊ ሱ ጀቶችን ምን ያህል አሏት፣ ኤርትራስ ምን ያህል ታጥቃለች የሚለው በፍጹም የማይገናኙ ነው። ኢትዮጵያ ተጨማሪ የጦር ጀቶችና አውሮፕላኖችን ከተለያዩ ሀገራት እየገዛች ነው፣ ኤርትራስ እንደነዚህ አይነት ነገሮችን እየገዛች ነው ወይ የሚለው ነገር ስንመለከት በሁለቱ ሀገራት መካከል ሰፊ ልዩነቶች አሉ። ኢትዮጵያ ያው ስፔሲፊክ ተደርጎ የተነገረውን ነገር ምነግራችሁ ኢትዮጵያ ድሮን እያመረተች ነው። ኤርትራ በዛ ልክ ናት ወይ? አይደለም። ኢትዮጵያ የራሷ የሆነ ተተኳሽ የምታመርትበት ድርጅት መስርታ ተተኳሾችን እያመረተች ትገኛለች። ኤርትራ በዛ ልክ ናት ወይ? አይደለም። ስለዚህ በሁለቱ ሀገራት መካከል ያለውን ልዩነት ስንመለከት በኤቨረስትና በዳሎል መካከል አሊያም ደግሞ በወንዝና በሐይቅ መካከል ያለ ልዩነት ነው። ኢትዮጵያ ኤቨረስት ስታክል ኤርትራ ዳሎል ናት። ኢትዮጵያ ሐይቅ ስታክል ኤርትራ ወንዝ ነው የምታክለው። ስለዚህ በሁለቱ መካከል ያለው ልዩነት የትየለሌ ነው። ቁጥሮቹን ያልተናገርኩት ስፔሲፊክ አድርጌ እንዲህ ነው ብዬ ያገኘሁትን ቁጥራዊ መረጃ ያላወራሁት ይሄ የሀገር ሚስጥር ስለሆነ ነው። በሁለቱ መካከል ወደ ጦርነት ቢገባ ኢትዮጵያ በብዙ መልኩ ከኤርትራ የተሻለች ናት። በአጠቃላይ ሁለቱ ሀገራት በተለያዩ የውጭ ሀገራት የሚደገፉ ሲሆን ኢትዮጵያን 11 ሀገራት ሲደግፏት ኤርትራን ደግሞ 7 ሀገራት ብቻ ይደግፏታል ማለት ነው። ኢትዮጵያ ባህር ኃይል፣ እግረኛ ጦር፣ አየር ኃይልና የሳይበር ጦሮችን አደራጅታለች። ኤርትራ ደግሞ ባህር ኃይል አላት፣ እግረኛ አላት፣ አየር ኃይል አላት። ኢትሚስ የሳይበር ጦር አላዘጋጀችም ማለት ነው። በዚህም እኛ ከኤርትራ የተሻለነን። በአጠቃላይ በሁለቱ ሀገራት መካከል ያለው ልዩነት የሰማይና የምድር የወንዝና የሐይቅ ያክል ይለያያል። በሁሉም ነገር ኢትዮጵያ የተሻለች ናት። ስለዚህ ወደ ጦርነት ብንገባ ኤርትራ ባግዳድ ትሆናለች። ኤርትራ መጨረሻ ይሆናል። የኢሳያስ መጨረሻ ይሆናል። ይሄ ነገር እንዳይፈጠር ነገሮች በንግግር እንዲያልቁ ኢትዮጵያ ከፍተኛ ጥረት እያደረገች ትገኛለች። በኤርትራ በኩል ያለው ድፋታ እንደቀጠለ ቢሆንም ሰሞኑን አንድ የተመለከትነው ነገር አለ። ትዝ የሚላችሁ ከሆነ በአቶ ሬድዋን ሁሴንና በአቶ ጌታቸው ረዳ አማካኝነት የሚመራ ግሩፕ ከአሰብ 60 ኪሎ ሜትር ርቀት ላይ በምትገኘው ቡሬ ግንባር ላይ ምልከታ ማድረጋቸው አይዘነጋም። ያ ብቻ አይደለም። ከዚያም አለፍ ብሎ ለአሰብ 35 ኪሎ ሜትር ርቀት ወደምትገኘው ቢዱ ተብላ ወደምትጠራው ስፍራም ማቅናታቸው ይታወሳል።
አቶ ሬድዋን ሁሴንና ጌታቸው ረዳ ማለት ነው። ያ ማለት ኢትዮጵያ ለነገሩ የሰጠችው ትኩረት እጅግ በጣም በቀላሉ የሚታይ አይደለም ማለት ነው። ለነገሩ 118ኛውን የመከላከያ ክብረ በዓል በሚከበርበት ወቅት ንግግር ያደረጉት የባህር ኃይሉ አዛዥ፣ የመከላከያ ሚኒስቴሯ እንዲሁም የጦር ኃይሎች ኢታማዦር ሹም የተናገሩትን ንግግሮች ስንመለከት አጠቃላይ ኢትዮጵያ ለዚህ ቦታ የሰጠችውን ትኩረት በሚገባ እንረዳለን። ሶስቱም መሪዎች በንግግራቸው ውስጥ ስለ ባህር በር ተናግረዋል። በባሌም ይሁን በቦሌ ወደዛ ቦታ እንመለሳለን የሚል አቋም በመከላከያ ተይዟል ማለት ነው። ይህ የሀገሪቱ እሳቤ ነው። ይህ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እሳቤ ነው። ይህ የኢትዮጵያውያን አጠቃላይ እሳቤ ነው። ይህ ቅዠት አይደለም። ይህ የሚደረግ የሚሆን ነገር ነው። ቅዠት አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገረውን እየፈጸመ እስካሁን መጥቷል። በዚህ ጉዳይ ላይም ተናግሯል፣ ይፈጽማል። ጊዜ ሊረዝም፣ ጊዜ ሊወስድ፣ ጊዜ ሊፈልግ ይችላል። ግን ወደ ቦታችን ወደ ነበርንበት ወደ ቀደመው ገናናነታችን እንመለሳለን። ይቺ ሀገር እንደ ገናናነቷ ማደር ተስኗት ዝናዋን ክብሯን አትቀርም። ሁሉም ጠላቶቿ በእግሯ ስር ወድቀው የሚለምኑበት ሰዓት እየደረሰ ነው። ወደ ታላቅነታችን እየተመለስን እንገኛለን። ያ ታላቁ ማንነታችን በክብር የምንቀመጥበት ሰገነት እየጠበቀን ተዘጋጅቶ እየጠበቀን ይገኛል። ባንዲራችንን አሰብ ላይ ተክለን ወደ ነበርንበት ከፍታ እንመለሳለን። እንግዲህ የኢትዮጵያ ፍላጎት ይሄ ነው። በሌላ በኩል ደግሞ በኤርትራ በኩል የሚነሳው እሳቤ አብሬ አላድግም፣ ድህነት ጌጤ ነው፣ ክብሬ ነው፣ ማዕረጌ ነው ብለው ተሸክመው ለመኖር የተዘጋጁ መሪዎች ነው ያሏት። እነዛ መሪዎች መወገድ አለባቸው ብለው ኤርትራውያን ተነስተውባቸዋል። ብርጌድ ንሓመዱ የኢሳያስ አፈወርቂን አስተዳደር ለአንዴና ለመጨረሻ ለመጣል በሰላማዊ መንገድ እየታገለ ይገኛል። የቀይ ባህር አፋር ድርጅት በኢሳያስ አፈወርቂ ላይ ተነስተውበታል። የኢሳያስ አፈወርቂ አስተዳደርን እንጥላለን አለበለዚያም ከኤርትራ እንገነጠላለን ብሎ ራሱን ችሎ ታጣቂዎችን አደራጅቶ በኢሳያስ አፈወርቂ ላይ ተነስቶበታል። ኢሳያስ አፈወርቂ ጀንበር አዘግዝቃበታለች። ፀሐዩ ጠልቆበታል። በኤርትራ ሰማይ ስር ጨለማ ከቦበታል። ነገሮች ሁሉ ወደማይሆን ነገር እየሄዱ ነው። ኢሳያስ መጨረሻው ደርሷል። ኢሳያስ ልቡ በፍርሃት 360 ዲግሪ እየመታ ነው። ኢትዮጵያ ወደ ታላቅነቷ ትመለሳለች። ኢሳያስ አፈወርቂም ግባቱ ይፈጸማል። እንግዲህ ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበረ። በፕሮግራሜ ላይ ሐሳብ አስተያየታችሁ ካላችሁ በኮሜንት ሴክሽን መስጫው ላይ መስጠት ትችላላችሁ። በሚቀጥለው በሌላ ርዕሰ ጉዳይ ላይ የምንገናኝ ይሆናል። መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ከፕሮግራሙ ጋር ቢኒያም ከድር ነበርኩኝ።